ታዋቂዋ ቲክቶከር በምታምናት ጓደኛዋ ምክንያት ጉድ ሆነች። ይህ ቪዲዮ ለሙስሊም ሴቶች ስለሆነ ቪዲዮን ለሙስሊም ሴቶች በሙሉ ሼር አድርጉ። ሂጃብ እንዳደረግ ነው አይደል የምትፈልጉት? በቃ ዱአ አድርጉልኝ። አላህ ባለ ጊዜ ነገሮች ይስተካከላሉ። አንድ ሰሃባ ኑዒማን የሚባል ሰሃባ ነበርና ይህን ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ገና በሩቁ ሲያዩት ይስቃሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ አንዲት ታዋቂ ቲክቶከር በጓደኛዋ ጉድ ሆናለች፣ በጓደኛዋ ተክዳለች። በተለይ ይህ ቪዲዮ ለሙስሊም እህቶቻችን አስፈላጊና ሊመለከቱት የሚገባ ቪዲዮ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሐላል ኸርባል ባህላዊና መንፈሳዊ ሕክምና ነው። በኢትዮ ሐላል ኸርባል በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። ውጭ ሀገር ወይንም ክፍለ ሀገር ለምትገኙ እዚህ ጋር በምትመለከቱ ስልክ ቁጥር ከላይ በምታዩት የሶሻል ሚዲያ አማራጭ ኢትዮ ሐላል ኸርባልን ማግኘት ትችላላችሁ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ለሰው አይን፣ ለተበላ ሲህር፣ ለኪንታሮት፣ ለአስም፣ ለጂን፣ ለነርቭ፣ ለኩላሊት፣ ለጨጓራ፣ ለሳይነስ፣ ለጉበት፣ ለሚጥል በሽታና ለሌሎችም በአላህ ፍቃድ ፍቱን መድኃኒቶችን እናዘጋጃለን። ለመንፈሳዊ በሽታዎች በሃይማኖታዊ ዕውቀትም ሆነ በባህላዊ ሕክምና ስመጥር በሆኑ ሐኪሞቻችን የጭንቀት፣ የሲህር፣ የአይን ናስ፣ የጂንና ተያያዥ ለሆነ የመንፈስ መረበሽ ችግር በአላህ ፍቃድ የመድኃኒት አቅርቦትና የምክር አገልግሎት እንሰጣለን። በማዕከላችን የሚመረቱ መድኃኒቶች 100% ተፈጥሯዊ በመሆናቸው ምንም አይነት የጎንዮሽ ጉዳት አያስከትሉም። በ0946 75 957 ይደውሉ። ዓላማችን በአላህ ፍቃድ ለእርስዎ አፊያ ሰበብ መሆን ነው። ከሀገር ውጭ ያላችሁ ሸሪዓውን መሰረት ያደረገ ሕክምና ለማግኘት ዘውትር በስራ ሰዓት ይደውሉ፣ አሊያም በዋትስአፕ እና በቴሌግራም አገልግሎት ማግኘት ይችላሉ። ስልክ ቁጥር 0946 75 957። ኢትዮ ሐላል ኸርባል የአሊፋ ባህላዊ ሕክምና አጋር። አንድ ሰሃባ ኑዒማን የሚባል ሰሃባ ነበርና ይህን ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ገና በሩቁ ሲያዩት ይስቃሉ። በቃ ፈገግ ይላሉ። በቃ ኮሜዲ ነበር ማለት ሰሃባ ሆኖ ኮሜዲያን ነበር እና ይህ ሰሃባ ይፈተናል። ባንዳን አሁን ኸምር በመጣት ይፈተናል እና ሄዶ ኸምር ይጠጣል። ሰክሮ ወደ መስጂድ ነው የመጣው። አስተግፍሩላህ። በቃ ባልደረቦቻቸው ይገርፉታል፣ በጫማ ይመቱታል። ሰካራም እያሉ እንዳይሰድቡት ግን ነው ይጠነቀቁ ነበር። ይሄ ሰው ሰክሮ የትም አልሄደም። መስጂድ ረሱል ሰለላሁ ዐለይሂ ወሰለም ፈልጎ የመጣው አንድ ሰሃባ እንደውም ሲሰድበው ተዋት ስደባሉት። እሱ እኮ አላህና መልእክተኛውን ይወዳል፣ አትንካው፣ አትስደበው። ይሄ ሰሃባ ያስቀኛል። እና ይሄ ሰሃባ ለነብዩ ሰለላሁ ዐለይሂ ወሰለም መልካም ነገሮችን በሙሉ ይመኛል። ይሄን የሚያምር ልብስ ካየ ይሄማ ለረሱል ነው ይላል። ገበያ ሜዳ ላይ ሄዶ የሆነ ዕቃ ካገኘ እቺማ ለረሱል ነው የምትገባው ምናምን ብሎ ያስባል። እና ገንዘብ ግን የለውም፣ ደሃ ነው፣ ምስኪን ነው። ምን ያደርግ ነበር? ይሄ ስንት ነው ይላል። ሄዶ በዚህ እንደዚህ ነው ዋጋ ይባላል። በቃ እና እከፍልሃለሁ ብሎ ይሄዳል። እና ባለቃውን ወይ ደግሞ ነጋዴውን በር ላይ ያቆምና ለነብዩ ሰለላሁ ዐለይሂ ወሰለም ያን ዕቃ ያ ረሱላህ ይሄ ለርሶ ሀዲያ ይላቸው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይስቃሉ። ማለት እንዴ ቁም ነገረኛ ሆነ ነው ማለት ኮሜዲያን ነው የሚያውቁት። እና አዎ ያ ረሱላህ ይላቸዋል። በቃ እሳቸው ገና ወይ ልብስም ሆነ ምግብም ሆነ ስፔሻሊ ምግብ ቢሆን የሚጣፍጥ ምግብ አለ እዛ አካባቢና እያጣጣሙት እያለ ያ ረሱላህ ነጋዴ ውጭ ቆሟል ክፈሉት ይላቸዋል። እንዴ ሀዲያ ነው ስጦታ ነው ምናምን ያመጣልኝ ኑዒማ ሲሉት እናታኔ ብር ነኝ ምን ላደርግሎት መልካም ነገር ስላገኙ ነው። ነብዩ አለይሂ ሰላም እየሳቁ ፈገግ እያሉ ይከፍሉ ነበር ማለት ነው። እና የወዳጅ ዳስገቢ ማለት ኑዒማን ነው ይባላል። ሱብሃንአላህ። ይህ ሰሃባ እጅግ በጣም አዝናኝ የሆነ ሰሃባ ነው። እኔ የነብዩ ሰለላሁ ዐለይሂ ወሰለም በስነ ምግባር ማዘዝ ግን እጅግ በጣም ሁሌም ይገርመኛል። አስቡት መስጂድ እንግዲህ ሰክሮ መጠጥ ጠጥቶ በዚህ ሰዓት አንድ ሰው መስጊድ ብናገኘው በምን አይነት መንገድ ነው የምናስተናግደው? አይደለም በቃ የሆነ ቡጢ ምናምን እንዴት መስጊድን ብትዳፈር መጠጥ ጠጥተህ ትመጣለህ ብለን አይደል የምናባረው። ነብያችን ሰለላሁ ዐለይሂ ወሰለም ግን በፍጹም እንዳነኩት አይደለም መንካት፣ ጭራሽ መጥፎ ቃል ካፋቸው እንዳይወጣ እንዳትሳደቡት ይሉ ነበርና እሱም እንግዲህ ውዴታውን በተለያየ አይነት መንገድ ይገልጽ ነበር። ያው እሱ አቅም ባይኖረውም በተለያየ አይነት መንገድ እንደሚወዳቸው ውዴታውንም ሀዲያ ለመስጠት ይሞክራል። ያው አቅም ባይኖረውም ማለት ነውና የእውነትም እጅግ በጣም አስገራሚ ሰሃባ ነው።
ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በምን አይነት መንገድ አንድን ሰው ትሪት ያደርጉ እንደነበረ በምን አይነት መንገድ አንድን ሰው ስህተት ሲሰራ ያንን ስህተት የሚያርሙበት መንገድ ምን ያህል ለዘብተኛ እንደሆነ ተመልክተንበታል በዚህ ቪዲዮና ሁላችንም አንድ ሰው ስህተት ላይ ስንመለከት ዘለን ያንን ሰው የመቆጣት ወይንም መሳደብ ሳይሆን ጥሩ በሆነ አንደበት ስለዚህ ከነብያችን ሰለላሁ ዐለይሂ ወሰለም አሁንም የምንማረው ስነ ምግባር ነው ሁሉንም ሰው ማስደሰት ትችላለህ አሉ አንድ ዓሊም ሁሉንም ሰው ምቀኛ ብቻ ማስደሰት አልችልም እሱ እኔ ካልሞትኩ አይደሰተምና እሱ ደስ እንዲለው በያል ሞትኩስ ምን አደርጋለሁ ይሄ ነው ግን ምቀኛ ለምንድን ነው የሚመቀኘው ያ የበለጠው ሰው የማይደረስበት መሆኑን ስለሚገምት በቃ ውስጡ የማይዳፈን እሳት ይፈጠራል በደረሰበት የሱን ክፋት ያነሳል እሱ በመልካም ነገር እንዲወሳ ይፈልጋል ወድቆ ማየት ይመኛል በዛ ፋንታ ግን ማድረግ የሚችለው ነገር ነበረው ተበለጠ አይደል ለምን እኔ ስዛል ደርስ ብሎ በትጋት ወይም ደግሞ አላህ ነው ሪዝቅን እኮ የከፈለው ሁሉ ነገራችንን አላህ ነው የከፈለው የሰውነታችንን ቅርጽ ሳይቀር هو الذي يصوركم في الارحام كيف يشاء ነው ወንድ ይሆን ሴት የሆነ ሺው ነጭ ሆነው ጥቁር ሆነው ረጅም ቀጭን ወፍራም ምናምን ሁሉ ነገር የአላህ ድርሻ ነው خلاص የአላህ ስራ ነው ለሱ ሰጥቶታል አላህ በረካ ያርግለት ለኔም ደግሞ የሰጠኝ ውዙ አለ ብሎ ኒዕማውን ሲያስብ ይቀልለታል አንዱ ይሄ ነው ወይ ደግሞ እሱ የሆነውን ነገር ለመሆን መጣር በእውቀት በለጠ ተማር በስራ በለጠ ስራ በአካል ጠንካራ ብሎ ተገኘ አንተም ጠንካራክ ለመሆን ሞከር አለዚያ ተወውሱን اتركه فرزقه يخصه ورزقك يخصك አንተ ሲሳይ ለብቻው ኢየሱስ ሲሳይ ለብቻው አንተ እሱን አይደለም አላህ ፈضل የሰጠውን ሰው ዝቅ ማድረግ አትችልም አላህ Subhanahu Wa Ta'ala ከእንደዚህ አይነት ባህሪ አላህ ይጠብቀን መቀኘነት እጅግ በጣም አስከፊ ነገር ነው ሁሉ ጊዜም ውስጣችን ያለውን ደስታ የሚነጥቀን ማለት ነው ምክንያቱም የራሳችንን ስኬት ሳይሆን የምናየው የሌላውን ሰው ስኬት ነው የምናየው የኛ ስኬት ሳይሆን የሚያስደስተን የምንመቀኝበት ሰው ውድቀት ነውና ይሄ ደግሞ በጣም መጥፎ የሆነ በሽታ ነው ውስጣችን መቼም ቢሆን ደስታ አናገኝምና በቻለው መጠን የሆነ ወደ ቅናት መንፈስ ሊሄድብን ሲል ያንን ነገር እንደምንም አድርገን መቀየር አለብን ያንን ነገርና ያው ተፈጥሯዊ የሰው ልጅ ይቀናል በቃ ሁላችንም ውስጣችን ላይ የሆነ ቅናት ነገር ሊኖርብን ይችላል ያንን ወደ መንፈሳዊ ቅናት መቀየር ራሳችንን ከራሳችን ጋር ነው ማፈካከር ያለብን ካለፈው ማንነታችን ጋር ስለዚህ በቻለው መጠን ከምቀኝነት ራሳችንን ማራቅ አለብን ብዬ አስባለሁ አልহামዱሊላህ በይ ያመጣው ነገር አልহামዱሊላህ ዛሬ ምንም ነገር የለም አልহামዱሊላህ አፊያ ነሰንደ ويؤثرون على انفسهم ولو كان بهم خصاصه سبب النزول عليهم እንደ ሰውየው የነብዩ እንግዳ አስተናግዶ አንድ ቀን ተርቦ አደረ እስከ يوم القيامه ማይረሳ يعني ስራ ሰርቶ ሄዱ ዱንያ እኮ ያልቃል ምግቡም ያልቃል ስልጣኑም ያልቃል ብሩም ያልቃል ሁሉም ያልቃል لما ያልቀው حياه النسرة الله በሰጠን ንብረትን በሁሉም ነገር القناعه باليسير من المعيشه በትንሽ ነገር ተብቃቅተን መኖር አልহামዱሊላህ ረብል ዓለሚን ሁሌም አላህን ማመስገን ባለን ነገር መብቃቃት ከምንም በላይ በነገራችን ላይ ሀብታም ብሎ ማለት ብዙ ገንዘብ ያለው ምናምን ነገር ሀብት ንብረት ያለው ሳይሆን አላህ በሰጠው ጸጋ ያንን ተብቃቅቶ የሚኖር ሰው ያ ሰውዬ ሀብታም ነው አለበለዚያ በቃኝ የማይል ሰው ከሆነ ሁሌም ከጃይ ከሆነ ያ ሰውዬ ደሃ ነውና ባለን ነገር ተብቃቅተን የምንኖር አላህን የምናመሰግን ባሪያ አላህ ያደርገን ሂጃብ እንዳደረግነው አይደል የሚፈልጉት በቃ ዱዓ አድርጉልኝ አላህ ባለ ጊዜ ነገሮች ይስተካከላሉ ኢንሻአላህ ዱዓ አድርጉልኝ ሌሎች ነገሮችን የማይመስሉ ነገሮችን መተው ኮሜንት ላይ ከመጻፍ ይልቅ እናንተ ስትሰግዱ የሚሆን ዱዓ ስታረጉ ብቻ የሆነ ነገር ስታረጉ ለኔ ዱዓ አድርጉልኝ ያ ነው ለኔ የሚጠቅመኝ ማሻአላህ እንግዲህ አላህ Subhanahu Wa Ta'ala በሂጃቧ የምትጸና ያድርጋት ሮዚ ብዙ ጊዜ ሂጃብ ማድረግ እንደምትፈልግ ሂጃብ አለማድረጓ ሁሉ ጊዜ እንደሚያስከፋት ነገር ግን ዱዓ እንድናደርግላት ደግሞ በተደጋጋሚ ቪዲዮስ ተሰራለችና አላህ Subhanahu Wa Ta'ala እንግዲህ በሂጃቧ የምትጸና ያደርጋት ነው ማለት እንፈልገው በጣም ይሄ ለዲን ያላት ፍላጎት ሁሉ ጊዜም እኔ ደስ ይለኛልና ያው እንግዲህ ሰውነና ሰው ሆነን ስተት አይጠፋብንም አይደለ የሷ የሚታይ ስተት ሆነ እንጂ ሁላችንም ጋር የየራሳችን የሆነ ወንጀሎች አሉብንና
አላህ Subhanahu Wa Ta'ala የኛን ወንጀል ይማረን ሐቲማችንን ያሳምረው የሮዚንም ሐቲማ ያሳምረው ነው ማለት ፈልገው ከዚህ ከሂጃብ ጋር የተያያዘ ግን አንዲት ታዋቂ የሆነች ቲክቶከር በጓደኛዋ ተከርታለችና እጅግ በጣም ነው የሚያሳዝነው እስቲ ቪዲዮ እንመልከትና ከዚያ ራሳችን ሐሳብ እስቲ እንሰጥበታለን ታዋቂዋ ቲክቶከር በመታምናት ጓደኛዋ ምክንያት ጉድ ሆነች ይህ ቪዲዮ ለሙስሊም ሴቶች ስለሆነ ቪዲዮን ለሙስሊም ሴቶች በሙሉ ሼር አድርጉ አጅሩን አብረን እንካፈላለን ይህች የምታዩት ቲክቶከር ኤርዞፍ ከድጃ ትባላለች በመታምናትና በመተወዳት ጓደኛዋ ምክንያት ጉድ ሆናለች ያም የሆነው እንግዲህ በቅርቡ የኤርዞፍ ከድጃ ጸጉሯን ለቃ የሰራቻቸው ቪዲዮዎችና ፎቶዎች እየወጡ ይገኛሉ ይህ የሆነበት ምክንያትም እንግዲህ በጓደኛዋ ነው ጓደኞቻችሁን አምናችሁ ጸጉራችሁን ከፍታችሁና ሰውነታችሁ እየታየ ቪዲዮ ከላከችሁላቸው የሆነ ቀን እናንተ ላይ ይሄ ነገር መድረሱ አይቀርም ስለዚህ ጥንቃቄ አድርጉ ዛሬ ወዳጃችሁ የነበረ ነገ ጠላታችሁ ሊሆን ይችላል ዛሬ ጠላታችሁ የነበረ ነገ ወዳጃችሁ እንደሚሆነው ሁሉ ሁላችሁም ይሄን ቪዲዮ ለሙስሊም ሴቶች ሼር አድርጉ ሁላችሁም ሴቶች ጥንቃቄ አድርጉ እጅግ በጣም የሚያሳዝነው እንግዲህ ቲክቶከር ታዋቂ የሆነች ቲክቶከር ነች አንድ ሰሞን ጓደኛዋን አምና እንግዲህ ጸጉሯን ተገላልጣ ምናምን የተነሳችው ፎቶ ነበር ጓደኛዋን አምና ማለት ነው ጓደኛዋ ግን ክዳታለች አሁን የተወሰኑ አለመግባባቶች ሲፈጠሩ እነዛን የተገላለጠችባትን ፎቶዎች እያመጣች እንግዲህ ሶሻል ሚዲያ ላይ እየለቀቀችባት ትገኛለች ስለዚህ እንግዲህ በዚህ አጋጣሚ ሙስሊም እህቶቼ እንደዚህ አይነት ፎቶዎች እባካችሁ ጓደኛዬ በጣም ማምናት እንደ እህቴ ነው ማያት ምናን ይያላችሁ እንደዚህ አይነት የተገላለጠ ፎቶ ምናምን ነገር ሌላ ሰው ጋር ባይኖራችሁ ጥሩ ነው ብዬ አስባለሁኝ በጣም መጥፎ ነው ምክንያቱም መች ከዛ ሰው ጋር መች ልትጣሉ መች ልትራራቁ እንደምትችሉ አይታወቅምና በቻላችሁ መጠን ጥንቃቄ ብታደርጉ ጥሩ ነው ብዬ አስባለሁኝ አላህ Subhanahu Wa Ta'ala ይጠብቃችሁ ነው ማለት ፈልገው እናንተም ሰበብ ማድረስ አለባችሁ መጠንቀቅ አለባችሁ ብዬ አስባለሁኝ ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ